ኃጢአተኛው ሰው ተብሎ የኃጢአት ስም የወጣለት የበደል ስም የወጣለት የቁስል ሰው ስም የወጣለት ሰው ነው። በዚያ በቁስሉ መጻጉዕ ተብሎ ይጠራል። ዛሬው ሰንበት መጻጉዕ ማለት በሽተኛ ህመምተኛ ማለት ነው። ልድን ትወዳለህ ወይ የሚል ጥያቄን ያቀረበ እግዚአብሔር መዳንማ እፈልጋለሁ። መቼም የራበውን ሰው ልትበላ ትፈልጋለህ ቢባል መልሱን እንደሆነ ይታወቃል። ውሃ የጠማውን ሰው ውሃ ትፈልጋለህ ወይ ቢሉት ምን እንደሚመልስ ይታወቃል። የታሰረን ሰው ልትፈታ ትወዳለህ ወይ ቢሉት ምን እንደሚመልስ ይታወቃል። ለድነት ምክንያት የሚሆነኝ ሰው የለኝም ማለት እነሆ አሁን ድነሃል። ነገር ግን ከዚህ የባሰ ሌላ ነገር እንዳያገኝህ ወደፊት ኃጢአት ስራ። አሁን ድነሃል። ነገር ግን ወደፊት ከዚህ የባሰ እንዳያገኝህ ወደፊት ኃጢአት አትስራ። የተወደዳችሁ ሊቃውንተ ቤተክርስቲያን፣ ካህናተ ቤተክርስቲያን አባቶች፣ ልዑካነ ምስጢር ዲያቆናት፣ ወንድሞች በዚህ ሰዓት የእግዚአብሔርን ቸርነትና ይቅርታ በተስፋ የተጠባበቁ ታላላቅ አባቶችና እናቶች፣ ወንድሞች፣ እናቶች እንዲሁም ሕፃናት በቅዱስ አምላካችን በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። ቸርነቱና ይቅርታው የባህሪው የሆነ አምላካችን ምንም ኃጢአተኛ ሆነን ኃጢአት በበዛበት ዓለም ኃጢአት እየሰራን የምንኖርም እንኳን ቢሆን የእኛን ኃጢአትና በደል ሳይመለከት በይቅርታውና በቸርነቱ ብዛት ታስቦ በጥበቃውና በመግቦቱ ሳይለይ ከዚች ሰዓትና እስካለንባት ደቂቃ ድረስ በመግቦቱና በጥበቃው ያልተለየን ያለው ቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለተወሰነ ቆይታ ያህል ሰዓት ስለሄደ ትምህርት ብዙ አንቆይም። ነገር ግን ዕለቱን በተመለከተ ለተወሰነች ደቂቃ ያህል እንደ ርዕስ ማጠፍ ጠርዝና ጠርዙን ብቻ አንስተን ትምህርታችንን ደርሰዋለን። በዚያው ላይ ጥቆ ወደ እስከሚመጣ እንደ መነሻ የምናደርገው የዕለቱ ትምህርታችን በዮሐንስ ወንጌል ምዕራፍ 5 ከቁጥር 14 ላይ ያለውን ኃይለ ቃል እንደ መነሻ አድርገን ነው። አንተ ሆይ እነሆ አሁን ድነሃል፣ ነገር ግን የባሰ ነገር እንዳያገኝህ ወደፊት ኃጢአት አትስራ የሚል ነው። እንደ ቤተክርስቲያኑ አስተምህሮ ወይም እንደ ቤተክርስቲያኑ ሕግና ሥርዓት ወይም ታላቁ ሊቅ ቅዱስ ያሬድ በጠዋቱ ዜማ ወቅቶችን እንደሚከፍለውና እንዳከፋፈሉ የዛሬው ሰንበት ደግሞ በተለየ መጠሪያው መጻጉዕ ተብሎ የሚጠራ ነው። እግዚአብሔር አምላካችን በቅዱስ ያሬድ አድሮ ወይም ደግሞ ታላቁ ሊቅ ቅዱስ ያሬድ ከእግዚአብሔር አግኝቶ እያንዳንዱ ወቅትና ጊዜ ሲከፋፍል የሚሰጠው ስያሜ አለ። እንደዚያም ደግሞ ለእያንዳንዱ ሰንበት
ለአምሳ ሁለቶቹ እሑዶች ወይም ሰንበቶች የተለያየ ስያሜ ቅዱስ ያሬድ ሰጥቷቸዋል። አንዳንዶቹን በራሱ በባለቤቱ በእግዚአብሔር የሚጠራቸው ሰንበቶች አሉ። አንዳንዶቹን ደግሞ በወቅቶቹ በጠዋቱ ባዘቱ የሰየማቸው ወይም በጋው ወይም ክረምቱን መሰረት አድርጎ በወቅቶቹ የሰየማቸው ሰንበቶች አሉ። አንዳንዶቹን ደግሞ በቅዱሳኑ ተአምራት የሰየማቸው ሰንበቶች አሉ። አንዳንዶቹ ደግሞ በግለሰቦች የሰየማቸው ሰንበቶች አሉ። አንዳንዶቹ ደግሞ በግለሰቦቹ ሙያቸው ወይም ደግሞ ስራቸው የተሰየሙ ሰንበቶች አሉ። ከእነዚያ መካከል ዛሬ በአንዱ ግለሰብ ማንነት የተሰየመ ዕለት ነው የዛሬው ደግሞ። ይህ ግለሰብ የከሌ ብሎ ስሙ ያልተጠራ ነገር ግን መጠሪያ ስም የወጣለት በሽተኛው ሰው ተብሎ ወይም ኃጢአተኛው ሰው ተብሎ የኃጢአት ስም የወጣለት፣ የበደል ስም የወጣለት፣ የቁስል ስም የወጣለት ሰው ነው። በዚያ በቁስሉ መጻጉዕ ተብሎ ይጠራል። የዛሬው ሰንበት መጻጉዕ ማለት በሽተኛ፣ ህመምተኛ ማለት ነው። ህመምተኛ፣ በሽተኛ ሲባል ደዌ ሥጋ ወይም ደግሞ የሥጋ ህመምና የሥጋ በሽታ ማለት አይደለም። ደዌ ነፍስ የታመመ ደዌ በሽታ የያዘው የነፍስ በሽታ የያዘው የነፍስ ደዌ የያዘው የነፍስ ቁስል ያለበት ማለት ነው። እና ይህን ሰው ነው እንግዲህ እግዚአብሔር አምላካችን አንተ ሆይ ዛሬ ድነሃል፣ ነገር ግን ከዚህ የበለጠ ከዚህ የባሰ እንዳያገኝ ወደፊት ኃጢአት አትስራ ያለው። ስለዚህ ነው ይህን ቃል የተናገረው አምላካችን እግዚአብሔር ነው። የሰው ልጅ ሁለት አይነት ድነት አለው። በድነት ደረጃ ስንመጣ የሰው ልጅ የሥጋውን ድነት እንተወውና በነፍስ በኩል ሁለት አይነት ድነት አለ። አንደኛው ዛሬ የዳነው ድነት ነው፣ ወይም ዛሬ ያዳነን ድነት ነው እግዚአብሔር። ይኸውም ድነተ ነፍስ ተብሎ ይጠራል። ሰው በዚህ ዓለም ሕገ እግዚአብሔርን እየፈጸመ ንስሐ ገብቶ ሥጋው ደግሞ ተቀብሎ ተዘጋጅቶ ወደ እግዚአብሔር ሲሄድ ሥጋ በመቃብር ይቆያል። አሁን የሥጋ ድነት የለውም መቃብር ስለሆነ። ነፍስ ደግሞ በገነት ትቀመጣለች። አሁን የነፍስ ድነት አለ። ይሄ የመጀመሪያው ድነታችን ነው። ሥጋ በመቃብር ይቆያል፣ ነፍስ ደግሞ በገነት ትቆያለች። ሁለቱ ተለያይተው ይቆያሉ። ነፍስ ድነትን አግኝታለች፣ ሥጋ ግን ድነት አላገኘም። ገና መቃብር ውስጥ ነው ያለ። ሁለተኛው ድነት በትንሣኤ ዘጉባኤ ወይም በኋለኛው ዘመን ዓለም ሲያልፍ በትንሣኤ ሥጋ ከመቃብር ወጥቶ ነፍስ ደግሞ ከገነት ወጥታ አንድ ሆነው ፍጹም ድነት አግኝተው ወደ መንግሥተ ሰማያት ይገባሉ። የመጨረሻው ድነት ያ ነው። በትንሣኤ ዘጉባኤ የምናገኘው ድነት ነው የመጨረሻ ድነታችን። ሥጋና ነፍስ አንድ ሆነው መሰሳት በሌለበት ዓለም ላይ ደዌ በሌለበት ዓለም ላይ ፍጹም ድነት አግኝተው የሚኖሩበት ዓለም ማለት ነው። እና እግዚአብሔር አሁን ድነሃል ያለው በሥጋ የታመመውን ደዌ ነው ድነሃል ብሎ የተናገረ እና አምላካችን እግዚአብሔር
እነሆ ዛሬ ድነሃል፣ ነገር ግን ከዚህ የባሰ እንዳያገኘ አትበድል ያለው በዘመኑ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ላይ ሰውን ለማዳን የሰውን ሥጋ ለብሶ እየተመላለሰ በነበረበት ዘመን ላይ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ አንድ ታሞ የሚሆን ሰው አገኘ ነው ይላል። ታሪኩን ለማሳጠር በመጽሐፍ ቅዱስ እናንተም ስለምታውቁት ይህ ሰው ዘመዶቹ እንዳሁኑ የበሽተኛዎች ሁኔታ እንዳሁኑ አይደለም። ዛሬ ማንኛውም ሰው ቢታመም ከሰው አይገለልም። የቀደሙ ሰዎች ግን አንድ ሰው ሲታመም ቤተ ቀሳ ተብሎ ቀሳ ያወጣል። ማለት የሕሙማን ቤት አለ። የጠበልተኛ ቤት እንደሚባለው ሁሉ የሕሙማን ቤት ራሱ የቻለ አለ። ከዚያ ላይ የታመመውን ሰው ሁሉ ወስደው በአንድ አዳራሽ ያጠራቅሙታል። ይህ እያንዳንዱ ደግሞ ምክንያት አለው። ደዌ የጸናበት ደዌ ያልጸናበት ሰው ደዌ የጸናበትን ሰው አይቶ እኔ በዚህ በትንሹ በሽታ የማማረር ለካ ከኔ የባሰ አለ ብሎ እግዚአብሔር እንዲያመሰግን ነው። ከዚያውም ላይ ደግሞ እግዚአብሔር ጎብኝቶት እግዚአብሔር ጊዜ ሰጥቶት አድኖት አንዱ ሲድን ሌላው ያልዳነው አይቶ ደግሞ ለካ ታሞ መዳን አለ ብሎ ተስፋ እንዲያደርግ ነው። በዚያውም ላይ በሽታው እንዳሁኑ መከላከያ የሌለበት ዘመን ስለነበረ ፈጽሞ በሽታ ወደ ሌላዎች ደግሞ እንዳይዛመት ነው። ብዙ ምክንያቶች አሉ። ይህም ሰው ደግሞ በሽታ ተይዞ ራሱን ከአንድ ቦታ ላይ ወድቆ የሚኖር ሰው ነበረ ይላል። በታሪክ እንደምታውቁት ለ38 ዘመን የኖረ ሰው ነው። ዘመድ የጠላው ዘመድ ያገለለው ምንም ሰው ጠያቂ የሌለው ሰው እንደነበረ መጽሐፍ ይነግረናል። ወደዚህ ሰው ነው እግዚአብሔር ባለቤቱ ሄደና ጠየቀው። ከተኛበት ቦታ ላይ ጠያቂ የሌለው እግዚአብሔር ጠየቀው። አይዞህ ባይ የሌለውን እግዚአብሔር አይዞህ አለው። የሚያገላብጠው ሰው የሌለውን ሰው እግዚአብሔር ሄዶ አገላበጠው። ሄደና እግዚአብሔር አንተ ብሎ ጠየቀው። ልድን ትወዳለህ ወይ የሚል ጥያቄን ያቀረበ እግዚአብሔር። እንግዲህ ልብ በሉ ወገኖች፣ እግዚአብሔር በደዌ ውስጥ ያለ የኖረ ሰው እንደሆነ እግዚአብሔር ያውቃል። ነገር ግን ምን አለው? መዳን ትፈልጋለህ ወይ አለው። መዳንማ እፈልጋለሁ። መቼም የራበውን ሰው ልትበላ ትፈልጋለህ ቢባል መልሱ ምን እንደሆነ ይታወቃል። ውሃ የጠማውን ሰው ውሃ ትፈልጋለህ ወይ ቢሉት ምን እንደሚመልስ ይታወቃል። የታሰረን ሰው ልትፈታ ትወዳለህ ወይ ቢሉት ምን እንደሚመልስ ይታወቃል። የታመመን ሰውም ደግሞ በአንጻሩ ልድን ትወዳለህ ወይ ቢባል መልሱ ይታወቃል። በአቋራጭ ሰውየው ግን የመለሰው መልስ ሌላ ነው። ልድን ትወዳለህ ወይ ሲለው አይ ጌታዬ፣ ልድን ትወዳለህ የምትለው ቃል እውነት ነው፣ የሚያሻማ የሚያነጋግር ነገር አይደለም። ነገር ግን ለድነት ምክንያት የሚሆነኝ ሰው የለኝም ማለት ነው። ልብ በሉ ወገኖች፣ ሰው የለኝም። ለመዳን ምክንያት የሚሆነኝ፣ ለድነት መንገድ የሚሆነኝ፣ ለድነት መሰላል የሚሆነኝ፣ ለድነት ጠቋሚ የሚሆነኝ ሰው የለኝም። እንዴት ድናለሁ ያለ ሰው ማለት ሰው ከሰው ጋር እየኖረ እንዴት ነው ሰው የሚያጣ? ዛሬም እኮ ይህ አይነት ነው ወገኖች ያለ። ከሰው ጋር እየኖርነ ሰው ያጣንበት ዘመን፣ ከወገን ጋር እየኖርነ ወገን ያጣንበት ዘመን፣
ከአዋቂ ጋር እየኖርን አዋቂ ያጣንበት ዘመን ዛሬ እኮ እንደዚህ ነው። ሰው የለኝም ማለት ነው። ዘር የሌለው ድንጋይ ብቻ ነው። ያለበለዚያ ማንኛው በዘር የሚራባለ፣ በስር የሚራባለ፣ በፍሬም የሚራባለ። የሰው ልጅ የተፈጥሮ መራቢያዎች ሶስት ነገሮች ናቸው። ወይ በዘር ነው የሚራባው፣ ወይ በስር ነው የሚራባው፣ ወይም ደግሞ በስር ወይም ደግሞ በፍሬ ነገር ሰው የሚራባ። ከዚህ ውጭ ሌላ መራቢያ አካል የለውም። ሶስት መራቢያ አካሎች ሁሉ የሌለው ድንጋይ ብቻ ነው። ወገን የሌለው፣ ዘር የሌለው፣ ራሱ ብቻ ነው ራሱ ብቻ የሚያርፍ ድንጋይ ብቻ ነው። የተፈጠረው ራሱን ይተካል። ሰው አሁን ምን ያለ ሰው የለኝም ማለት ማን ያድነኛል? ሰው የለኝም ማለት እንከን አልተወለደ ከድንጋይ አልተወለደም። መቼም ከሰው ተወልዶ እንዴት ሰው የለኝም ይላል? ወገኖቼ እኛ ሰው ካልሆነ ሰው ማግኘት አንችልም። መጀመሪያ እኛ ሰው መሆን ያስፈልገናል። ሰው ለማግኘት ሰው ለማፍራት ራስ መጀመሪያ ሰው ሆኖ መገኘት። ስለዚህ ነው ታላቁ አባት ነቢየ እግዚአብሔር ዳዊት ሰሎሞንን እንዲህ አለው። ዳዊት እስራኤላውያን ወገኖቻችንን ሲመራ ኑሮ ካረጀ በኋላ መጨረሻ ላይ ለልጁ ሲያስረክብ እንዲህ አለው። ልጄ ሰሎሞን አለው፣ አይዞህ፣ በርታ፣ ጽና፣ የእግዚአብሔር ኃይል ካንተ ጋር ይሁን። በእኔ አድሮ እግዚአብሔር ሕዝበ እስራኤልን እንደመራ በአንተም በታናሹ አድሮ ሕዝበ እስራኤልን ወይም ወገኖችን እግዚአብሔር ይምራ። ነገር ግን አለው ዳዊት ልጁ ሰሎሞንን፣ ነገር ግን ሰው ሁን አለው። ልብ በሉ፣ ነገር ግን ሰው ሁን። መጀመሪያ ሕዝብን ለመምራት አንተ መጀመሪያ ሰው ሁን፣ ራስህን ምራ። ትልቁ የሰው ልጅ እንትኑ ይሄ ነው። መጀመሪያ ሰው መሆን ያስፈልጋል። እኛ ሰው ካልሆነ ራሳችንን ካላየነ፣ ራሳችንን ካልገመገምነ፣ ራሳችንን ካልፈተሽነ ወደ ውጭ ማየቱ ጥሩ አይደለም። የቅዱሳን ዓይንና የእኛ ዓይን የሚያየው የተለያየ ነው። ቅዱሳን ዓይናቸው ወደ ራሳቸው ወደ ውስጥ ነው የሚያየው፣ የሚመለከተው ራሳቸውን ነው የሚያየው። የእኛ ዓይን ደግሞ ሰዎችን ነው ወይም ሌላውን ነገር ነው፣ እኛን ማየት አይችልም። የቅዱሳን ዓይን ግን ተመልሶ ራሳቸውን ነው የሚያየው። ማለት መጀመሪያ ራሳቸውን ነው የሚፈትሹ። መጀመሪያ እነሱ ሰው ይሆናሉ። እኛ ሰው ስንሆን ሰው ማግኘት ይቻላል። እኛ መጀመሪያ ማንነታችን ካወቅ የሰውን ማንነት ማወቅ ይቻላል። እኛ ራሳችን መጀመሪያ ከተስተካከልነ ሰውን ማስተካከል ቀላል ነው። ሰው መጀመሪያ ለምሳሌ እኔ በዚህ ላይ ቁሜ ከመናገር ከማስተምር ይልቅ መጀመሪያ እኔ ብማር ኑሮ ሰውን ማስተማር ቀላል ነበረ። ግን መጀመሪያ እኔ አልተማርኩም። መጀመሪያ እኔን ማስተማር አለብኝ። ሰው መጀመሪያ ራሱን ሲያስተምር ራሱን ሲያውቅ ነው። ስለዚህ ነው አምላካችን እግዚአብሔር በዚህ ምድር ላይ ሲያስተምር በነበረበት ዘመን ላይ ምን አለ? ሰው እኔ ማን ነው የሚለኝ አለ። ምንድነው ሰው የሚለኝ? ተመልከቱ። የራሱን ታሪክ ጠየቀ እግዚአብሔር አምላካችን። የራሱን ታሪክ መጠየቅ በምን ደረጃ ላይ ያለው? እንደምታውቁት ሰው ማለት ለሰው የሚያዝን፣ ለሰው የሚራራ፣ ትዕግስተኛ የሆነ አስተዋይ የሆነ የሰው ልጅ ነው። ክፉና በጎውን ለይቶ የሚያውቅ የሚመጣውን አስቀድሞ በትንቢት የሚያውቅ ይህ ነገር ሊከሰት ይችላል ብሎ የሚያገናዝበው የሰው ልጅ ማለት ከእንስሳት የተለየ፣ ከእጽዋቱ የተለየ፣ ከሌላዎቹ ፍጥረት ሁሉ የተለየ ነው ሰው ማለት።
ሰው በባህሪው አራት ነገሮች እነዚህ ተፈጥሮ የተፈጠርንባቸው ነፋስ፣ ውሃ፣ እሳት፣ መሬት የምላቸው የሶስቱ የአራቱ ጥርቅሞች ነገር ነው። የነፍሱ ትተን ማለት ነው። እነዚህ ማይስማሙ ነገሮች ናቸው። ነገር ግን ተስማምተው ይኖራሉ። ምነው ሰው ስለሆነ ሰው ችሎ እሳቱ ትኩስ ሆኖ ሌላውን ላቃጥል እንደማይለው ሁሉ ከስጋችን ላይ ልክ ሰውም ደግሞ ትኩስነት ባህሪ ቢሆን ነገር የሚያሳልፍ ቻይ የሆነ በእግዚአብሔር አርአያና አምሳል የተፈጠርነ ሰው ከወገኖች አንዳንድ ጊዜ እግዚአብሔር ሲፈጥረን በአርአያውና በአምሳሉ ፈጠረ። ነገር ግን ባህሪውን አልሰጠንም። እዩት እንግዲህ አምሳሉን ሰጥቶናል፣ አርአያውን ሰጥቶናል። እሱን ነው የምንመስለው። በመልክ እንመስለዋለን። አርአያዎችን እሱ ነው የሚመስለው። አካል አምሳሉ ነን። ነገር ግን ባህሪውን አልሰጠንም። አርአያውን ሰጠን፣ ምሳሌውን ሰጠን፣ ባህሪውን ግን አልሰጠንም። የእግዚአብሔር ባህሪ ይቅርታ ነው፣ ቸርነት ነው፣ ሩህሩህ ነው። የሰው ባህሪ ደግሞ ይለያል። ስለዚህ ምንድን ነው የሰው ልጅ ሰው ሆኖ ሲገኝ ሰው ማግኘት ይችል ነበር። ሰው ስላልሆነ ግን ሰው ማግኘት አይቻልም። ስለዚህ ነው ይህ ሰውም ደግሞ ሰው የለኝም አለው። ባጭሩ እግዚአብሔር ምን ያለው በል ተነስና ሂድ ብሎ አሰናበተው። ለ38 ዘመን ያህል ተኝቶ የነበረው ተነስቶ ሄደና ከተማ ላይ ገብቶ ከአይሁድ ጋር እያለ ማን አዳነ? በሰንበት ቀን አልጋህን ተሸክመህ እንድትሄድ መምህር ኤስድሮስ የተባሉት የትርጓሜ መምህር ሲናገሩ የተኝቶበት የነበረ አልጋ የድንጋይ አልጋ ነው ይላሉ፣ ወይም የብረት አልጋ ነው ይላሉ። ከባድነቱ ሲያጠይቅ ማለት ነው። ያን ነው ተሸክሞ ሄደ እና በሰንበት ቀን ለምን ተሸከም አሉ። ኦሪታውያን በዓል ሲያከብሩ ትንሽ ያበዙት ነበር። በሰንበት ቀን ከባድ ሸክም ተሸክማችሁ ወደ ከተማው አትግቡ ይሉ ነበር እና ማን ነው ያዳነህ አሉት። አይ እኔ ያዳነኝን ሰው አላውቅም፣ አልጋህን ተሸክመ ሂድ ሲለኝ ብቻ ነው ማውቅ እንጂ ያዳነኝን ሰው አላውቅም ማለት ወገኖቼ። 38 ዘመን ያህል ሰው አጥቶ የነበረው ሰው አግኝቶ ድኖ ያዳነው ሰው አሁን ይረሳዋል? አይሰው 38 ዘመን ያህል አልጋ ላይ ተኝቶ የነበረው ከምንጣፉ ጋር ሰውነቱ ተጀይዞ የነበረው ሰው አድኖት ፈውሶት ሰው ሁኖት አምላክ ሁኖት ንጉሥ ሁኖት ምግብ ሁኖት መጠጥ ሁኖት አካል ሁኖት ማነው ያዳነ ሲባል አላውቀውም። ያ ሰው ያዳነኝ ሰው ብሎ ካደኮ ካዲ አሁንም ትናንትና ውለታ የዋለልን ሰው ዛሬ ይረሳል ወገኖች። አሁን ሰው ይረሳል፣ የትናንትና ውለታ ይረሳል። አሁን የትናንትናው አድራጎት ይረሳል። ከምኑ ጊዜ ነው የደረስነ? መጨረሻ ላይ ግን እግዚአብሔር አሁንም ወዳለበት ቦታ ሄደና አንተ ሰው አለ። ተመልከቱ፣ አንተ ሰው እነሆ አሁን ድነሃል። ወደ ልሴ መጣሁ፣ እነሆ አሁን ድነሃል፣ ተፈውሰሃል አለው እግዚአብሔር። አድኜሃለሁ፣ ፈውሼሃለሁ። ነገር ግን ከዚህ የባሰ ያገኘሃል። ወደፊት ኃጢአት አትስራ፣ ከዚህ የበለጠ ይጠብቅሃል። ኃጢአት እንደሚሰራ እግዚአብሔር ስለሚያውቅ ማለት ነው። እንኳን እግዚአብሔር ቀርቶ አሁን ከዚህ የበለጠ እንዳያገኝ ለ38 ዓመት ያህል ተኝተህ የኖር የሥጋ ደዌ ታመህ ነው። የነፍስ ደዌ ይጠብቅሃል። ነገ ድናለሁ ወደ ማትልበት ቦታ ትገባለህ። ነገ በባህላዊ ሕክምና አድነዋለሁ፣ በዘመናዊ ሕክምና አድነዋለሁ፣ በጠበሉ አድነዋለሁ የማትለው በሽታ ይይዝሃል። ወደፊት ኃጢአት አትስራ። በሽታዎቹ በሶስት መንገድ ነው የሚፈወሱ። ሕክምና የሚያስፈልጋቸው በሽታዎች አሉ፣ ጠበል የሚያስፈልጋቸው በሽታዎች አሉ። እንደምታውቁት አጋንንት የያዘውን ሰው ሕክምና መውሰድ ማበል ይባላል።
አጋንንት ያደረበትን ሰው ሕክምና መውሰድ ማበል ይባላል። የሚያስፈልገው ጠበል ነው። ደግሞ ከሁለቱ ያልሆነ ደግሞ በአባቶቻችን በባህላዊ ደግሞ ሜድን ደግሞ ራስ መቻል አለው። ያን እየደገፉ አይደለም ግን እንደ ሁኔታው አሁን ተፈውሳል ነው። ከዚህ በኋላ ይህ ሰው ማን እንዳዳነው አወቀ። ለካ ክርስቶስ ነው አድኖት ያለ። ለካ የፈወሰው ክርስቶስ ነው። አሁን ያዳነውን ሰው ምን አለ? አይ እናንተ ያዳነኝ ሰው ዛሬ አግኝቼዋለሁ፣ እንደፈለጋችሁ ማድረግ የምትችሉ ከሆነ ሰንበትን የሻረውን ሰንበትን ያዋረደውን የሙሴን ሕግ የሻረውን በሰንበት ቀን ተነስ ብሎ ሰንበትን እንድሽር ያደረገኝ የእናንተን ሕግ የእናንተን ያበላሸው አግኝቼላችኋለሁ አላቸው። ማን ነው አሉት። እንዴ ናድነኝ ሳልለው ናፈውሰኝ ሳልለው አቃተኝ ሳልለው። አያችሁ ወገኖች፣ ቀድሞ እኮ ሰው የለኝም የሚያድነኝ ነበር ብሎ የነበረ ወገን አልባ ነኝ ነበር ብሎ የነበረ ጠያቂ አልባ ነኝ ነበር ብሎ የነበረ መጨረሻ ላይ ግን ምን አለ? ና አድነኝ ሳልለው መጥቶ ያዳነኝ ክርስቶስ ነው ብሎ አስያዘው። ተመልከቱ። አያችሁ የሰው ውለታ እንደዚህ ነው። እኔ ሳልለው ነው እኔ ሳልነፋስ ና ሳልለው ሳይጠይቀው ደብዳቤ አልጻፉለትም፣ መልእክተኛ አላኩም። እሱ ነው መጥቶ ላድንህ ያለኝ። የቅልብልብነት ካለ ክብርና ምስጋና ለአምላካችን ደርሱ ይደረሰው ራሱ ነው አለ። እንግዲህ አንድም እኮ ወገን የለኝም ነበረ ብሎ የነበረ አስከሬን የምታወጡ ወገኖቻችን ቀለም በሉለት። ሊቃውንቱ እየጠበቁ ስለሆነ አስከሬን የምታወጡ ቀለም በሉለት። መጨረሻ ላይ ትምህርት የሚጨርስ ክርስቶስ አምላካችን ኢየሱስ ክርስቶስ በዕለታት በተያዘ ጊዜ አንድ ምስክር ክርስቶስን ለስቅላት ሲያበቁ ምን ያሉ? ሰንበትን ሻረ ብቻ ብለው ነው በደም የተገኘ። ይሄ ነው እንግዲህ በሰንበት ቀን ሰው ማዳን እንደ ኃጢአት ተቆጠረ። በሰንበት ቀን ሰው መቅበር እንደ ኃጢአት ይቆጠራል። በሰንበት ቀን ማስታረቅ እንደ ኃጢአት የሚቆጠርበት ጊዜ ስለነበረ ማለት ነው። መጨረሻ ላይ ያዳነኝ እኮ ይሄ ነው አለና እንደውም ሄዶ ክርስቶስን በጥፊ እስከ መማታት ደረሰ። ወዲያውኑ እጁ ከትከሻው እስከ ጣቱ ድረስ ግርቅ ብሎ ያው ዛሬ ቤተክርስቲያናችን ያመጣ ሰው የበደል ሰው ብላ እስካሁን ድረስ ታነሳዋለች። እንደዚሁ ከመበደል አምላካችን እግዚአብሔር ይርዳል። ዛሬ እግዚአብሔር በልዩ ልዩ መንገድ እግዚአብሔር እኛ ፈውሶናል። ነገር ግን ተመልሰን ወደ ኃጢአት አንግባ ወገኖች። ወደ ኃጢአት ምንመለስ ከሆነ ነገም እኛ ይገጥመናልና አምላካችን እግዚአብሔር ከጥፋት ሁሉ እሱ ጠብቆ የመንግስት ወራሾች ሁሉን አምላካችን እግዚአብሔር ይርዳን። ያው እንግዲህ